ይዘሽ የምትሄጂው? እኔ አስፈጥራለሁ ብዬ ቃል ከገባሁ አስፈጥራለሁ። ታያ ምንም ስራ ቢበዛው በጾም ውለን ምንም ስራ ይሄው እሺ አሁን ታምኑኛላችሁ? ትገባላችሁ? አታምኑ? በጣም ስካይ አርገሽናል። እውነት ለመናገር አስፈጥራችኋለሁ ብዬ ቃል ከገባሁ በኋላ በጣም ተጨንቄ ነበር። ግን ወለዲ እንጂ አልመጣም ብላችሁ እንዳስቸገራችሁት አይደለም ማለት ስትበሉ ደግሞ የበለጠ ታደንቁኛላችሁ። ባልበላ ሆዳችሁ እንደዚህ ከሆናችሁ ስትበሉ እንዴት ነህ? የት ነው ቦታችን? እሺ ቴንክ ዩ በጣም ይኸው ተሰናርቶ ሊጠበቀን ማሻአላህ። እባካችሁ ቁጭ በል ቁጭ በል። ቴምር በሉ እንጂ አትጥሽ። እስቲ ቴምር ወዳለሁ እኔ ደግሞ እንደምታውቁት እስከ 10 ሰዓት ድረስ በጣም ነበር የተጨነኩት። የት ላስፈጥራችሁ? ሰዓት ረፈደብኝ። ከዛ ደግሞ አንድ ቦታ ላይ የቀጠርኩት ሰው ስለነበረ እሱን እያስተካከልኩኝ ምናምን ሰዓቱ ሄደ። እኛማ እቺ ልጅ ዘንድሮ አብረን አናፈጥም እያልኳት ነበር ለሷ እና ይሄንማ ባላደርግ በቃ አልቻልኳችሁም ነበር። እሺ እየሄድን ነው። አልሐምዱሊላህ ጥሩ ነው። በጣም በጣም በደንብ አፍጥሩ። ሳምቡሳ አለ እዚህ ጋር ቢቢ ምናምን ማስተካከል። እስቲ ያንሰሩ ባልገን አልተገናኘንም። በዚህኛው በረመዳን በጣም እኔም ስራ በዝቶብኝ ነበረ። ጀስት በቃ ታይሙም ደግሞ በጣም ፈጠነ። በጣም ነው የፈጠነው ዘንድሮ ነው የፈጠነው እና ባለው በጣም እንዴት አሳለፋችሁት? ግን ምን ይመስል ነበር? አድካሚ ነበር። ስራም አለ፣ ገብተሽ ድጋሚ ምግብ መስራቱ አለ፣ ቤተሰብ ማገዙ ምናምን ትንሽ የሚከብድ ይመስለኛል። መስኮንቹ ጋር እንዴት ነበር? በቃ እኔ ጋርም ክላስ በቃ አፍጥር ያመልጠኛል ሁሌ ማለት ቤት ስደርስ አፍጥር ያልቃል። ይኸው በቃ ዛሬ እሱንም ከመንገድ ላይ ጀምሮ ስትነዘንሪ እንዴ በቃ ዛሬ እንኳን አያልፍልንም ብዬ አሁን ዛሬ 29ኛው ቀን ነው እና ነገ እንግዲህ ኢድ ነው። ከበዓል በፊት ያለውን ቀናችን እንደዚህ ቆንጆ አድርገን ጀምረናል። ምሽቱን በተለይ ደግሞ ኢፍጣርን። ግን ኢፍጣር ሲባል ምንድነው በብዛት አይምሮሽ ውስጥ ያለው? ነጅዬ እየበላችሁ ነው? እሺ የምናወራው ብዙ ጊዜ አይምሮ ላይ የሚመጣው ሳሙሳ ፎሪል ያው የሚበላው ነገር በጣም ትኩረት እንደምታደርጊ አውቃለሁ። እና ደግሞ ይሄ የተራዊው ሙቭመንት የሌይሉ ሙቭመንት ምናምን በጣም በተለይ ይሄ 10ሩ ላይ በጣም ደስ የሚል ከፈጣሪሽ ጋር መሮት የምትቀርቢበት ታይም ስለሆነ እሱ በጣም ነው በቃ ቤተሰብ ተሰብስቦ የምታሳልፊው ጊዜ ምናምን በሚገባ ሁሉም በቃ በጀማዓ በጣም ነው የተጨነኩት። ለምን አንደኛ እናንተን ለማስፈጠር ቃል ገብቼ ነበር የነበረው እና ቃሌን ደግሞ ካጠፍኩኝ እንዴት እንደምታደርጉኝ የማውቀው እኔ እንዴት እንደምታደርጉኝ የማውቀው የማረሳው እኔ ደግሞ ቆይሽ ማለት ይሄ ሁሉ ቀን እውነት ለመናገር 30 ቀን ይሆናል መሰለኝም እኮ በጣም ሄድና ድንገት ነው ቁጭ ብዬ ሳስበው ቀኑ አልቋል። ዲዘርት ደርሶ እሺ በዚህ ሻይ ቡና ወል ተወስዱላችኋል። እሺ ሰላም አለይኩም። ምን እንጨምር? ተነስቶ አንቺ ጋር ምን እንጨምር? ጥሩ ነው። እሺ ሽክራን። እሺ ሰላም አለይኩም። ምን እንጨምር? ሁሉ ጥሩ። ኬክ እነሱ ጋር ኬክ እነሱ ጋር ምግብ እዛ እንትን። እሺ ሰላም አለይኩም። ምን እንጨምር? እንዴት ነሽ? አንቺ ነሽ የጎደልሽው። ቆይ ሰዓት ገና ነው። አረ ይሄን ቆንጆ ምግብ ማይተን አንቺን ሳናገኝ አንሄድም ብለን ነው። ዛሬ ረመዳን እያለቀ ነው። አንዲት ሰው አፍጥር እንኳን ከኛ ጋር አፍጥር።
እሺ መጀመሪያ የሚጨመር ንገሩኝና አመጣለሁ። የሚጨመር ምን ትፈልጋላችሁ? የምትፈልጉት ነገር ከዚህ በኋላ እኔ ነኝ። እሺ ምረጡና ይሄንንም ያንንም መምረጥ እችላለሁ። ሁለት መምረጥ እችላለሁ። የቤቱን ልዩነት እሺ ጨምሩ፣ ምግብም ጨምሩ። እሺ ምን ፈልገው ነገር ሲሆን ዛሬማ ከኛ ጋር ነው። አፍጥሬ ማላቀም የምርሽ ነው። ወጣሁ ያው ሰውን ቼክ ማድረግ ይዛናል። እሺ ቀስ እኔማ ይሄንን ቀን ከኛ ጋር ነው የምታፈጥረው። ቀን አስተናግዳ ተበላልኝ። የመጨረሻው ልሞክረው። በላችሁ? እኔ ነኝ ጾመኛ መመስል። አልሐምዱሊላህ እየበላን እንተዋወቅ ይቻላል። ማን እንበል? የት ነው አሁንስ ያለ ነው? እሺ ስሜ ናሲያ ከድር ሚንት ኪችን ይባላል። ያላችሁበት በፍሬንድሺፕ ፓርክ ቁጥር 2 ውስጥ የኢፍጣር ስራ እየሰራን እንደናንተ እንግዶቻችንን እያስተናገድን እንገኛለን። እንዴት ተጀመረ እና እዚህ ያለው የኢፍጣር ሴታፕን በተመለከተ የተወሰነ ነገር ንገሪኝ። አጀማመሩ ከረመዳን በፊት እዚህ ግቢ ላይ የልጆች መጫወቻ ቦታ ላይ የስራ ቦታ ስናገኝ በቃ ለልጆች ጥሩ ምግብ ለማቅረብ ንጹህ ነገር ፒዛ እና በርገር ቺፕስን ፎከስ አድርገን ገባንና ያ ስራ ላይ ያለን በአጋጣሚ ሆነው ረመዳን ደረሰና ረመዳን ሲደርስ ደግሞ ያው የረመዳን ነገር ታውቁታላችሁ፣ አብሮ መብላትን ተሰብስቦ እንትን ማለትን እና አሁን እሱ ነገር ደግሞ ብዙዎቻችን ቢዚ ስለሆንን ሴቶቻችን ብዙ ውጭ ነን፣ አብሮ ማፍጠርን ብዙም እንትን የለምና ዋይናት ይሄ ቦታችን ኦፕን ኤር ነው፣ በጣም የተመቸ ነው። አሁን በኮሪደር ልማቱ ያለው ነገር ቤትሽ ግቢ አይልሽም። እንደዚህ አይነት ሴታፑን ለምን አንሞክርም በሚል እስቲ ረመዳን ኢፍጣር እንስራ እንደ ሙከራ ሰው ከወደደልን ከሆነ እንቀጥላለን ብለን በድፍረት ነበረ የጀመርነው። በጣም ያስፈራል። ጾመኛ ሲጀመር ቀላል አይደለም። ቤት ውስጥ እንግዳ አልጋብዝም እኔ በረመዳን ኖርማሊ ጾሙ የጸሎት የመስጊድ ምናምን ነው ትሬንድ የኔ። ግን አሁን ከቤትም አልፈሽ ለሰው እንደ ቢዝነስ ሰው ፊት ወተሽ ይጣፍጥልኛል ወይ አይጣፍጥም፣ ይወዱታል ወይ፣ የቱን ምግብ ላድርግ፣ ጾመኛ የትኛው ነው የሚመቸው የሚለውን ሴሌክት ከማድረጉ ሰርቶ ኦን ታይም ከማድረሱ ከዛ ኮሜንት እስከመስማቱ ጭንቀት ነበረ። አልሐምዱሊላህ ካሰብነው በላይ ሰው ኮሜንት ጥሩ አድርጎ በቃ ደስ ብሎት ሳቲስፋይድ ሆነን ይኸው እናንተን አላህ አገናኘ። ስንመጣ አላመኑኝም። በተለይ ወደ ፍሬንድሺፕ ስንገባ ኢፍጣር ነው ኑና ፍጥር በቃ ብዬ ስጠራቸው እንግዲህ የረጅም ጊዜ ጓደኞቼ ናቸው። አረ እዚህ በር ላይ ራሱ እዚህ ጋር ደርሰን እየተከራከሩኝ ነው እንዴ ምን አለ እዚህ ውስጥ ኢፍጣር የለም ምናምን ይላሉና ኦፕን ኤር ላይ የኢፍጣር ሴታፕ መስራት ሀሳቡ እንዴት መጣልሽ? ምንም ነገር ልታረጊበት ትፈልጊዋለሽ። አሁን እዚህ በጀመርነው ካፌ ላይ ስንመጣ መጥቼ እወጣለሁ ካልኩት ሰዓት በላይ አጥፍቼበት ነው የሚሄደው። ማለት በቃ ስትሬስሽን ሪሊቭ አድርገሽ በጣም ሪፍሬሽ ሆነሽ ኦፕን ኤር ነው ጋርደኑ እውነት። ስለዚህ ይሄን ነገር ዋይናት ብዙ ጊዜ ለኡምራም ውጭ እንሄዳለን፣ ሳውዲ ትሄጃለሽ፣ ዱባይ እና ውሽ ታደርጊያለሽ። በቃ ተረጋግቶ ማፍጠር ግን ደስ ይላል አይደለ? በጣም የሚሰራ ሰው ብዙ ጊዜ አመለጠኝ እስከዛሬ ወላሂ አላፈጠርኩም ቁጭ ብዬ። አንቺ ራስሽ ያንቺው ቆይ በኋላ እመለስበታለሁ። እዚህ ግን በጣም የወደድኩት ነገር ሴታፑ ነው። እውነት ለመናገር አሁን እንዲህ አይነት ቦታ ላይ ሆነሽ ብዙ አዳዲስ ነገር ግዴታ ነው በቃ ታስቢያለሽ። ክሬቲቪቲሽ ይጨምራል። ነገሮቹ አዲስ ናቸው፣ በጣም ደስ ይላሉ እና አዲስ ቢዝነስ መስራት ምናምን ከውስጥሽ በቃ እንትን የሚል ሌላም ሀሳቦች አሉ። ለምሳሌ አሁን በጣም ብዙ እንደዚህ አይነት መሰረተ ልማቶች አሉ። ወቅቱ በቃ ያነሳሳል ይመስለኛል እና በዛ የተነሳ ደስ ይላል። ሰው እየወጣ ነው ቦታው ላይ ብዙ አይነት እንትኖችን ሰርቪስ መስጠት የምትችይበት ነገሮች በቃ ውጭ የምታየው ነገር ነው ኦልሞስት እዚህ ሀገር እየመጣልን ያለው እና አልሐምዱሊላህ። በነገራችን ላይ ግን ማለት ነው በቃ ውጭ ማፍጠር ድባቡ እንደዚህ መሆኑ ወላሂ በቃ አሁን በቃ ዛሬ ነው በደንብ የተረዳሁት ማለት ነው። በጣም ነው ደስ የሚለው። ሞክረሽ ግን አታውቂም ማለት? አላውቅም። በቃ ያን ሹክራን በዛ አጋጣሚ በጣም ማመስገን የምፈልገው እና በቃ መስተንግዶ የረመዳን ምን ያህል አድካሚ እንደሆነ እናውቃለን በሀቂቃ ማለት ነው። ከዚህ ጀርባ ያለው ነገር ማለት ነው አላህ ይስጥሽ አላህ የልቤ ተናገረች። በጣም በቃ ሀቂቃ በጣም አድካሚ ነውና እንደዚህ በቃ ቀርቦ ስታይ ቀላል ይመስላል። ለተመልካች ቀላል ይመስላል። ለአንድ ቀን ሲሰራ ክብደቱን አስቡ። ዛሬ 29ኛ ቀን። አዎ
29 ቀን በሙሉ ሰርቭ ማድረግ ለመናገር ለኛ ስፔሻሊ አዲስ አበባ ላለን ሰዎች ስራ ላይ ላለን ሰዎች እንደዚህ አይነት ነገሮችን በጣም ያቀልልን ይመስለናል። ሴቶቹን በጣም አድካሚ ነው። ከስራ ወጥተን እንደገና ወደዛ ወደ ምግቡ መግባቱ ትንሽ አድካሚ ስለሆነ እንደዚህ አይነት ነገሮች ደግሞ መኖራቸው ለኛ በጣም አሪፍ ሆኖናል ብዬ አስባለሁ። በደንብ ከስራ ቀጥታ ወደ አፍጥር ወደ ምግብ የፈለግሽውን ያልሰው ይዘሽ ሳትጨነቂ የሰው ቤት ላስፈጥር ብሎ አይጨነቅም። አሁን እንደኔ ቤቱ ማዘጋጀት የማይችል ሰው ቤቱ ጊዜ ኖሮት ምግብ አብስሎ ጓደኞቹን ቤት ዘመዱን መጥራት የማይችል ሰው ያቀላል። እዚህ ስመጣ ብዙ ሰው ያፈጠረ ተመልክቻለሁ። ልክ እኔም ጓደኞቼን ይዤ መጣሁኝ። ምን ታዝበሻል? በተለይ ደግሞ አሁን ጾሙ የክርስቲያንም የሙስሊምም በአንድ የተጾመበት ወቅት ነውና የጾም ጊዜ ራሱ የመስል ደስ የሚል ድባብ አለው። ምን ግን አንቺ በተለይ እዚህ ሰርቪስ እንደሚሰጥ ሰው ምን ታዝበሽ? ደስ የሚል ነገር አለው አብሮ ጾሙ መሆኑ። ክርስቲያን አሁን 10 ፋሚሊ ሙስሊም ቢመጣ 2 ክርስቲያን አለብኝ 3 አለብኝ አላችሁ ይሉናል። አዎ አለብን። ያው ቤትሽ ምሰሪው ነው ሽሮ ምስር በየአይነት አነስ ምጥን ተደርጎ ይሰራል። የታዘብኩትን ለመናገር ሙስሊሙ እዛ ጋር ለነሱ ያዘጋጀውን ትቶ ምስሩ ላይ ምናምን ሲሻማት ያለች ነው። ደስ ይልሻል። ድባቡ ደስ የሚል ነበረ። ደስ የሚል ከምንም በላይ አብሮነትን ታይበታለሽ። በቃ ክርስቲያኑም አብሮ መጥቶ ከሙስሊሙ ጋር አብሮ ይበላሉ። ሁሉም በፈለገው እንትን እናስተናግደዋለን እና በቃ ኢትዮጵያዊነትን የምታይበት ነገር አለው። ደስ የሚል ማትረሹ ገጠመኝ አለ? ማረሳው ገጠመኝ እንደዚህ ሰርተን ምግባችንን እንትን ብለን ከስተመሩን ፖስት እየተደረገ ማርኬቲንጉንም እየተወጣን ገበያም ሰው እያወቀ እንደምታየው ፓርክ ውስጥ ነሽ ያለሽው ማለት ሰው ሲያልፍ አይቶሽ የሚመጣበት ነገር አይደለም እና እሱን ሁሉ ቻሌንጅ አልፈን ሰው አውቆ መምጣት እየጀመረ ደስ እያለን ኮሜንቱ ምናምኑ በቃ ደስ ይልሻልና እሱ መሀል ላይ ያለን ምግብ ሴታፕ ቡፌው ላይ የተሰራ ኬት እንደምታሰናቅ ዝናቡ የሚዘንብበት እንትን አይደለም ግን የሆነ እንደ ቢዝነስ እንትን ኔጌቲቭንም ኤክስፔክት አድርገሽ ስለምትዘጋጂ ቶሎ እዛ አውትዶር እንትን ሼድ የሌላቸው ነው ያየሁት ሄዳለሁ እና እዛ ጋር ያሉትን የሆነ ክሩ ሲያነሳ ይሄን ደግሞ ቶሎ አንስተን ገስቶች እየገቡ ነው። ምግቡ ተደርድሯል ግን ዝናብ ነው ምናምን ጉዳይ ላስተውሎት ወይ ደግሞ ከፍ ቢሆን ኢትስ ኦኬ ሻህ ያለ ነገር እና ቶሎ ብለን ከስር ላይ እዚህ ጋር ፓሌቶች አሉ። እነዛ ቴብሎች ኤክስትራ አለን ከዝናብ ከመጣይን ኬዝ ምንጣፍ አድርገን ከፍ የምናደርገው ውሃው ከስር የሚያልፍበት 4ቱን ሩም ብቻ እኛ እየዘነብብን ነው የምንሰራው። ከስተመሩ የሚያዝንብንም እንዴት ና ተዘጋጃችሁ ምንሽ ኤክስፔክት ያደረገው ምንድነው አይቶ የመጣው አፍጆር ነው። እኛም እነሱም ዝናቡን የምናውቀው ነገር የለም ያላህ ስራ ነው እና አንዳንዱ ደግሞ አዝኖ አይዟችሁ ብሎ ከኛ ጋር ተሸክመው የሆነ ነገር እነዚህ 4ቱን ሩሞቹን ምንትን ላይ አድርገን ያንን አንስተን ተሰብስቦ ሰው በጋራ ፈጠሩ። ምን ታደርጋለች እዛ ጋር ነኝ ያለው ሰው ዝናብ ሲመጣ በጣም የወደድኩት አንደኛው ነገር የረመዳንን ወቅት እንደ አንድ ቢዝነስ በዛ ላይ ደግሞ ሴቶች ሆናችሁ ቢዝነስ ኦነር ሆናችሁ እንደ መስራት ደስ የሚያሳይ ነገር የለም። ግን ከምን ሙያ ነው ወደ ምግብ ሙያ የመጣሽው? የት ነበረች? አስቀድመሽ ሼፍ ነበርሽ ወይ? እሱ በፓሽን ነው ቤት ውስጥ እንዲህ የምትሞካክሪውን ነገር ምናምን ነው። ግን ባክግራውንድ ከኤሌክትሮሜካኒካል ካምፓኒ ከኤሌክትሮሜካኒካል ወደ ቆንጆ የሆነ ያኛው የፋሚሊ ካምፓኒ ሆኖ በቃ እንዲሁ አግዥኝ እንደዚህ ተብሎ ዛሬ 10 ምናምን ዓመት ድንገት ጀምረ ነው እዛ ውስጥ ጥልቅ ብዬ የቀረሁት ኬሪየር ነው ያኛው። ይሄኛው ደግሞ ፓሽን ነው። ወቅቱን ይጠብቅ ነበረ እና እንዴት ገባሽበት እንዴት አሁን ጀመርሽው ብትይ እኔ መርጬው ሳይሆን ከላይ ተመርጬ ነው የሚመስለኝ። ውስጥሽን ምትወጁ ነገር ስለሆነ ምትወጁ ማብላት ሰውን ማብላት አላህ ይቀበለንና ከዚህም በላይ ደግሞ ምናበላ ያርገንና ደስ ይልሻል። ግዴታ ምስኪን ብቻ አይደለም እኮ የምታበው። የሆነ ሰዓት እኮ አንቺም ትቸገሪያለሽ፣ ትራቢያለሽ። ከቤት ወጥተሽ የሆነ የማይመች ቦታ ውለሽ 10-11 ሰዓት ላይ ጥል ላይ ነሽ፣ በቃ በረሃብ ማለት ነው፣ ብስጭት ላይ ነሽና ያን ሞመንት አግኝቼ ካበላሁ ሰው በቃ ደስ ነው የሚልሽ የዛ ሰውዬ እንትን እና ያንን ነገር ሳላስበው ነው እዚህ ላይ አሁን ወቅቱ ሆኖ የተገባው። ወደፊት ምን እንጠብቅ ከዚህ?
የተሻለ ሰርቪስ በሰፊ አላህ ብሎ ከማብቃታችን በፊት ግን ኢድን ስናነሳ ሁላችንም የልጅነት ትዝታዎች ይኖሩናል። ካንቺ ልጀምርና ወደዚህ ከዛ የኔንም ትዝታ በእናንተም በዓል ቢሆን ማለት ነው ችግር የለውም። ስለዚህ ኢድ ላይ ምንድነው ትዝ የሚልሽ ነገር ያለው? እውነቱን ለመናገር የልብሱ ቫይብ ልብስ የሚገዛልን ያለው ቫይብ በቃ ከምነግርሽ በላይ ነው። ሁሉ በጣም ማለት እስከሚነጋ የሚጨንቅበት ታይም አለ ምናምን። ከዛ ደግሞ በዓሉ ነገ ነው ሲባል ማታ አረሰውም ለብሼ ካላደርኩ ያስቸገርኩት። አንቺ ብዙ ነው የምታስቸግሪበት ወላሂ። በቃ የልብስ ነገር በቃ አይነሳ ማለት ካልተገዛልን እኔ ኢድ አይመስልም። ሀቂቃው ደግሞ ለሊቱ ማይነጋልን ነገር ወላሂ በቃ ቁጭ ብለን ነበር የምናድረው። እኔ ለብሼ እንትን ያልኩበት ጊዜ አለ። በቃ ይነጋል እዛው ነን ምናምን። ምንድነው ትዝ የሚልሽ? እኔ ኢድ ሰላት መሄዳችን አባቴ ቦልስ መኪና ነበረው። አይ ቲንክ 7ታችን ድረስ እኔ 6ኛ ልጅ ነኝ። እስከ 7ታችን በዛ መኪና ተሰብስበን ከእናቴ ጋር ወደ ኢድ ሰላት መሄዱን ነው እንጂ ልብስ የምትሉት ነገርም ብፈልገው አልመጣም። የመንግስት ሰራተኛ ነበረ። 8 ልጆች ነን እንግዲህ ያን ሁሉ ሰው ኢድ ላይ ሲገዛልን አላቀም። ምን ድሮ ያው የጄኔሬሽን ጋፕም ሊሆን ይችላል። 8ታችንን መስከረም ጫማም ሆነ ልብስ ምን ይገዛልሻል መቀጠለው እስከንትን በዛ ኑሮ ነበር እንትን ያለው። ግን whatever እንደዛም ቢሆን በጣም ደስተኛ ነን። በጣም በጥሩ ቅርበት ነው ከአባታችን አላህ ይርሐመው ስንኖር የነበረው። ቆንጆ የሆነ ቆይታ አድርገናል። በእውነቱ በጣም ደስ ብሎኛል እዚህ ስለመጣው። በእርግጠኝነት እናንተም ለሚቀጥሉት 2 አመታት አስፈጥሪን ብላችሁ እንዳትጠይቁኝ የሚያስብ ኢፍጣር በረመዳን እኔ ጋር ነው። አብሽሩ ተዋት ትንሽ ላስፈራራቸው እንጂ ሲሰራ ብዙ አብረው የሚያግዙ የሚደግፉ ሰዎች አሉና ማንን ታመሰግኛለሽ? በዛም እንኳን አደረሰሽ ትያለሽ። ከዛ ደግሞ ለእናንተም እንኳን አደረሳችሁ እንድትሉ እድል እንሰጣለሁ። ግን ካንቺ ልጀምር። አልহামዱሊላህ አላህ ያው ፈልጎ መርጦን እንዳልኩሽ እንደዚህ አይነት ኸይር ስራ ቢዝነስም ቢሆን ከጎኑ ብዙ የምትሰሪው ነገር አለው እዚህ ጋር ማውራት የማያስፈልገውና ለዛ እንትን ስላደረገን አልহামዱሊላህ። ከዛ በኋላ ግን ቤተሰቦችም አሉ ብዙ የሚደግፉ ትዳር አለኝ 3 ልጆች አሉ። ያን ሁሉ ቶለሬት አድርገው ሰፖርት ላደረጉን ባለቤት እና ወንድም እህቶች አረ ብዙ ነን ተደጋግፈን ነው እኔ እዚህ ጋር መጣሁኝ እንጂ ጀርባዬ ብዙ ነው። በዋናነት ግን በአጠቃላይ የተሰራ ያለው ስራ በከተማችን ላይ እንደምታውቁት በጣም ጽድት ያለ ማለት ያማረ ኢትዮጵያ ላይ ነኝ ብለሽ እስክቲ ድረስ ፍጥነቱን ሰፈሮቹ እሺ በየአካባቢው ያሉትን ፓርኮች መጫወቻዎች ነው ስታይ በቃ ከተማችን ታስታውቃለች። በቃ ወዴት እየሄደ ነው እኔ ምን ማድረግ አለብኝ የቱ ጋር ልግባ ብዙ ኦፖርቹኒቲ አለና ከተማ መስተዳድራችን ላይ ያለው ነገር ደስ የሚልሽ ልጆቻችን እድለኞች ድሮ እኛ ላይ የነውን ነገር አሁን በየሰፈሩ በየቦታው ደስ የሚል ነገር ነው እንደ ሀገር እያየን ያለነው። ለመንግስታችንም በጣም አላህ እድሜና ጤና ይስጥልን። ለሁሉም ኃላፊዎቻችን ልናመሰግን እንወዳለን። ዩኒቲ ፓርክ ኮርፖሬሽን ላይ ኃላፊዎቻችንን እናመሰግናለን። አስተዳዳሪዎቹም ከሴኩሪቲ ከሁሉ ጀምሮ ለኛ እንደ ፋሚሊ አግዘው ያው ጠብር ግፍ ብለን አብረን እንዲህ አይነት ነገር ላይ በአጭር ጊዜ ነው እንትን ያለውና ኢድ ሙባረክ እላችኋለሁ። ለቤተሰቦቼ፣ ለጓደኞቼ፣ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የመተሳሰብ እንዲሆንላችሁ ምኞቴ ነው። ለእናንተ እንኳን አደረሳችሁ ማለት ነው። ለቤተሰቦቼ እንኳን አደረሳችሁ። ለጓደኞቼ፣ ለእናንተ ስፔሻሊ እህቴ ናት። እውነት ለመናገር ጓደኛ ብዬ ማራቅ አልፈልግም። እንኳን አደረሰሽ ላንቺም ለቤተሰቦችም ሁሉም የእስልምና እምነት ተከታዮች እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እኛ እንደዚህ እያሳለፍን ነው፣ ደስ ብሎን። በየቤታችሁ እየተከታተላችሁት የምትገኙት እጅግ ቆንጆና ያማረ የኢድ አልፈጥር የመዝናኛ ፕሮግራሞች በቀጥታ ወደ እናንተ ከአዲስ ሚዲያ ኔትወርክ እየደረሱ ነው የሚገኙት ተመልካቾቻችን። እንግዲህ ዛሬ እኔ ጓደኞቼን በ29ኛው የኢፍጣር ቀን እዚህ ሰብሰብ ብለን አፈጠርን። ቆንጆ ጊዜ፣ ቆንጆ ቆይታ ደግሞ እዚህ ደግሞ ኢፍጣሩን ካዘጋጁት ጋር ምን ይመስል ነበረ ያለፉት ቀናት እንዴት ቆያችሁ የሚለውን ተጠያየቅን። በእርግጠኝነት በየቤታችሁ ወዳችሁ የተመለከታችሁት ፕሮግራም እንደሆነ አልጠራጠርም።
በጣም ቆንጆ በዓል በየቤታችሁ እንድታሳልፉ አሁንም አዲስ ሚዲያ ኔትወርክ ይመኝላችኋል። በዛሬው ፕሮግራማችን እንግዲህ እንደዚህ ቆንጆ አድርጋ ደግሞ ያለበሰችኝ ሌይሉ ብራይዳልስ ናት። ሌይሉ ብራይዳልስ ቤተል ትገኛለች። ቆንጆ በሆነ መልኩ እንድናፈጥር የሚበላው የሚጠጣው ከቆንጆ አየር ከቆንጆ እይታ ጋር ደግሞ እንዲኖረን ላደረገን ለሚት ኪችን እጅግ አድርገን እናመሰግናለን። በየቤታችሁ እጅግ ወዳችሁ ደስ ብሏችሁ በዓሉን በዓል አውዳመቱን አውዳመት የሚያስመስሉላችሁ ፕሮግራሞች አሁንም ከአዲስ ሚዲያ ኔትወርክ ወደ እናንተ መተላለፋቸውን ይቀጥላሉ። እንድትከታተሏቸው ነው ጋብዛለሁ። እዚህ ግን እቺን ደግሞ የቡና ቁርሳችንን እንካፈላለን። በያላችሁበት መልካም በዓል ይሁንላችሁ። ያ ረብ አላህ ሩቃችን አስፈናታችን አሳምን። እናንተንም አላህ ያስደስታችሁ፣ አላህ ያክብራችሁ። አክብራችሁ መጣችሁልን። እንግዲህ ቀጣዩን አመት የደስታ የሰላም የፍቅር የርዝቅ ያርግልን። አላሁም ሰለላሁ ዐለይሂ ወሰለም። ይሄ የአረቦች ነው ብዙ እንትን በስቡሳ ይሏታል። እንኳን አብሮ አደረሰን። እንግዲህ የቀረም ነገር ካለ ንገሩኝ፣ ጨምራለሁ።